እግዚአብሔር አምላካችን ስም ይባረክ። አዴ ተባረክ። እግዚአብሔር አምላክ አብዝቶ ይባርክ። መልካም መንፈስ እግዚአብሔር መንፈስ ጋሽ ፍቅሩ ተባረክ። የፊልጵስዩስ መልእክት ምዕራፍ 2 ላይ ያለውን ሐሳብ እንካፈላለን አብረን ከቁጥር 5 እስከ 9 ያለውን እንደዚህ ይላል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እንጸልያለን። ጌታ ሆይ እናመሰግንሃለን በመሰባሰባችን አንተ ስላለህ። ጌታ ሆይ ክብሩ መንፈስ የሚመራን የሚያቆመን የሚያሻግረን ሕያውነት ድምጽህ በመሐከላችን ስላለ እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ደግሞ ቃልህን ከፍተናል። አንተ የልብህን ሐሳብ ፈቃድህን ምክርህን እንድትገልጥልን መንፈስ ቅዱስ እንዲያስተምረን ለልባችን እንዲናገረን ማስተዋልን እንዲሰጠን ጌታ ሆይ ለዛም እውነት እንዲያቆመን እንዲያኖረን እንለምንሃለን። ጸጋህ በጉባኤያችን ጸጋህ በሁላችን ላይ ይሁን በጌታችን በኢየሱስ ስም አሜን። እግዚአብሔር ይመስገን። እውነት ለመናገር ለማካፍለውን ሐሳብ ጠዋትን በጸሎት እንደገና ደግሞ በዝማሬ በጣም እግዚአብሔር መንፈስ ተናግሮናልና የምታውቁትም ክፍል ነው። ብዙም የተመከርንበት ብዙም የተማርንበት በብዙም የጸናንበት የቆምንበት ክፍል ነው። ግን እንደገና ለማሳሰብና ደግሞ ለዚህ ምላሽ እንድንሰጥ በሄድንበት ጉዞ እግዚአብሔር እንደጨረሰ ይሰማኛል እኔ እና ጨርሶም ግን አንድ የሚፈልገው እውነትና ሕይወት አለ ብዬ አምናለሁና ለእርሱ የሚሆነውን ቃል ነው ይዤ ወደዚህ የመጣሁት። እዚህ ክፍል ላይ እንደምናየው በእግዚአብሔር መልክ ሲኖር ሳለ ደግሞ ራሱን የባሪያን መልክ ይዞ ራሱን ያዋረደውን የጌታችንን ሕይወት ነው የምናየው እና ይሄ ክፍል መዝሙር ነው ይባላል። በዝማሬ የጥንቷ ቤተክርስቲያን ጌታን የምታመሰግንበት ክፍል ነው። ነገር ግን ደግሞ አጽንቶ የሚያሳስበን ይሄንን ፍለጋና ምሳሌ እንድንከተል ክርስቶስን እንደ ምሳሌ የሆነውን ክርስቶስ ያደረገውን እንደ ምሳሌ አድርጎ ያቆመልን ክፍል ነውና የቅድስና መልክ እንደሚፈልግብን ሁሉ አንድ መልክ ይፈልግብናል። እርሱም ደግሞ የኢየሱስ ክርስቶስ መልክ በእኛ ምን እንዲሆን ካልን እጅግ እንዲሰራ እግዚአብሔር አብልጦ እንዲሰራ እሱ ነው የሚሰራው። ግን ሰራተኛ ይፈልጋል። ሰሪው እሱ ነው፣ አድራጊ እሱ ነው፣ አዳኝ እሱ ነው፣ አድራሽ እሱ ነው። ግን አብረነው እንድንሰራ የተጠራነን እና እዚህ ጥሪያችን ውስጥ መልክ ይፈልግብናል እና ምን አይነት መልክ የሚለውን ሐሳብ እንድናይ ነው። የፊልጵስዩስ መጽሐፍን ስናይ የጻፈው ጳውሎስ ነው። የተጻፈላቸው ሰዎች ደግሞ በሮሜ ግዛት በመቄዶንያ የሚኖሩ በፊልጵስዩስ ከተማ ያሉ ሰዎች ናቸው። የፊልጵስዩስ ቤተክርስቲያን ናት። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስ ራእይ እንዳየ ይነግረናል። ወደ መቄዶንያ አልፈህ እርዳን የሚል አንድ ሰው አየንና እግዚአብሔር ደግሞ ወደዛ እንድንሄድ እንደጠራን ተሰምቶናል ብሎ ለመሄድ እንደቸኮለ ወደዛም እንደሄዱ እዛም ሲሄዱ ደግሞ ፊልጵስዩስ የምትባለው ከተማ ውስጥ ሰው ወደሚሰበሰብበት አካባቢ ሲሄድ አንዲት የነበሩ ሴቶች ነበሩ። ለነሱ የእግዚአብሔርን ቃል ሲናገሩ
አንዲት የሐር ንግድ የምትነግድ ሊዲያ የምትባል ሴት ጳውሎስ የሚናገረውን ነገር ለመስማት እግዚአብሔር ልቧን ከፈተላት ይላል እና አስተዋለች፣ ሰማች። ስለዚህ እሷ ጋር እንዲሆኑ እንዲቆዩ ይሄ ነገር ይሄ መልእክት እንዲበዛ ለዛች ከተማ መንገድ እንደሆነችና ጳውሎስም በዛች ከተማ የፊልጵስዩስ ቤተክርስቲያንን እንደመሰረታት እናነባለን ሐዋርያት ሥራ ላይ። እነዚህ ሰዎች ከጳውሎስ ጋር በደስታ የእግዚአብሔርን እውነት የእግዚአብሔርን ኃይል ተቀብለዋል፣ ድነትን አግኝተዋል፣ ሕይወትን አግኝተዋል። በጣምም ደግሞ አብሮም ሰራተኞች ናቸው። በብዙ የጳውሎስ ጉዞ ውስጥ አብረው ያሉ ኢቭን የመስጠትና የመቀበል ስሌት ውስጥ ራሱ እናንተ ናችሁ አብራችሁኝ የተካፈላችሁት አብራችሁኝ የሰራችሁት ይላልና በብዙ አብሮ ሰራተኝነት አብረው የቆሙ ማህበር ናቸው። እናም ይሄን ደብዳቤ ሲጽፍላቸው ጳውሎስ እስር ቤት ነው ያለው እና ተለይቷቸዋል። እስሩን ደግሞ የሚያከብዱበት ሰዎች ከውጭም ከውስጥም ተነስተዋል። ክርስቲያኖች የሆኑም እንደገና ደግሞ የማያምኑም ሰዎች በመልካምም በክፉም የጳውሎስን እስር ለማብዛት የሚሰብኩ አማኝም የሆኑ ያልሆኑም ሰዎች የተነሱበት ጊዜ ነውና ይሄ ደግሞ ቀላል አይደለም። ይሄን መልእክት ለተቀበሉት ለተቀመጡት ሰዎች ቀላል አይደለም። የሚያናውጣቸውና እጅግ በጣም የሚያስፈራቸውን ነገር ጳውሎስ እኮ ማለት ብለው ጳውሎስን የሚያሳንስ ጳውሎስ ሲያንስ አብሮ መልእክቱ ነው የሚያንሰው። የተቀበሉት እውነት ነው የሚያንሰው። ፐርሰናሊ ጳውሎስን ብቻ አይደለም እና እንደዚህ አይነት ተናጋሪዎች በመካከላቸው የመጡባቸው ጊዜ ነው። ጳውሎስ ብቻ አይደለም በእስር ቤት ሆኖ መከራ የሚቀበለው፣ እነሱም ባሉበት በነፃነት ባሉበት በማህበራቸው በስብስባቸው ውስጥ ሆነው ነገር ግን መከራን ይቀበላሉ። ምን አይነት መከራ ብትሉ ከጳውሎስ ሕይወት የተነሳ እነሱን በዛ ወንጌል በቆሙበት ወንጌል በዳኑበት ወንጌል እንዳይቆሙ እንዳይጸኑ እንዳይበረቱ የሚያደርግ የተለያዩ ስብከቶች የተለያዩ ድምጾች ወደ እነሱ የሚመጣበት በጣም እጅግ ከባድ ጊዜ ነበረባቸው በእነሱም። እንዲሁም ደግሞ የስህተትም ትምህርት ተነስቶባቸዋል። ለዛ ነው ምዕራፍ 3 ምዕራፍ 4 ላይ ስናየው ስለ አንድ ነገር መልሼ ልጽፍላችሁ አይታክተኝም ይላል። አልታክትም የሚለው ቃል ራሱ በጣም ተደጋጋሚ መልእክት እንዳስተላለፈ ይነግረናል። እስኪ ማለት በቃ የሆነ ነገር ደግሞ 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 እየነገራቸው ነው። ምን አይነት ነገር ይመጣሉ? ይህንን ወንጌል የሚበርዙ ክብራቸው ነውር የሆነባቸው ሆዳቸው አምላክ የሆነባቸው ማለት ስለ ውጭ አይደለም፣ ስላልዳኑም ስለማያውቁም ክርስቶስን ከውጪ ሆኖ ስለሚቃወሙም አይደለም። የዳኑና መልእክቱን ይዘው የመጡ የሚመስሉ ሰዎች ነገር ግን ወንጌሉን በእውነት በመልክ በሚፈለገው መልክ እንዳይቆም የሚበርዙት ለሆዳቸው የሚያደርጉት ለጥቅማቸው የሚያደርጉት ሰዎች ይመጡባቸዋል እያለ አስተምሯቸዋል። ስለዚህ አሁንም ስጽፍ በመልእክቴ ይሄንን ማለት አይታክተኝም፣ ለእናንተ ግን ደህና ነው ይላል። ለሱ በጣም አታካች ነው፣ ነገር ግን ሳልታክት ነው መልእክት ምልክላችሁ ይላቸዋል። ለነሱ ግን ይህንን ደጋግሞ መስማት ደህና ነው። ለምን? ወደ ብቃት ስለሚወስዳቸው፣ ይህንን በመስማት ወደ መጠበቅ ወደ መመከር፣ ይህን ምክር ሰምቶ ወደ መታዘዝ ስለሚወስዳቸው ማለት ነው። እና በእነዚህ ምክንያቶች ጳውሎስ ብቻ አይደለም እነሱም መከራን ይቀበላሉ እና ይህንን ጳውሎስ ተረድቷል። ስለዚህ ምን ይላቸዋል? በዚህ ሁሉ ውስጥ መልእክቱን ጭምቅ አድርገን ስናየው በጣም የደስታ መልእክት የእስር ቤትና በመከራ የሚያልፍ ሰው መልእክት አይመስልም። በጣም የደስታ መልእክት ይልክላቸዋል። የሚጽፍላቸው ደስታ ላይ ትኩረት ያደርጋል። ለምን ብንል ክርስቶስ ኢየሱስ ላይ ካለው እምነት የተነሳ አሁን በራሱ ወይ በሁኔታው አይደለም። ሁኔታው መከራ ነው የሚያወራው፣ ሁኔታ ችግር ነው የሚያወራው፣ ሁኔታ መፍትሄ የሌለው ነገር ነው የሚያወራው። ነገር ግን ምዕራፍ 1 ላይ እንደው ምንድነው የሚላቸው? ሁሉ ጊዜ በጸሎቴ ስለናንተ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል። ለምን ስንል ደግሞ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። በእናንተ የተጀመረ ነገር አለ፣ እሱን ደግሞ የጀመረው አለ፣ የጀመረው ይጨርሰዋል ነው የሚለው። ስለዚህ በጣም አሁን ምን ይሆኑ የሚል ስጋት ጳውሎስን ሆናችሁ ስታስቡት ምን ይሆኑ፣ እንዴት ይሆኑ፣ ይህን ወንጌል እንዴት ይይዙት ይሆን፣ ይጸኑለት ይሆን ወይ፣ ከዚህ ድምፅ ረብሻ ወጥተው ብርቶች ይሆኑ ወይ፣ ለዚህ መልክ እንደተፈለገው አይነት ህይወት ይገኝባቸው ይሆን የጳውሎስ ስጋት ነው። ነገር ግን ጳውሎስ አንድ ነገር አውቃለሁ፣ አንድ ነገር ተረድቻለሁ፣
ከጀማሪው የተነሳ እስከ ክርስቶስ ኢየሱስ ቀን ድረስ ማለት እኮ እስከ ፍጻሜ ድረስ በምንም አይነት መንገድ ቢመጣ መከራውን ቢኖርባችሁ ግፊቱን ቢኖርባችሁ መጠላቱን ቢኖርባችሁ ልክ አይደለምን ብትባሉ አይሆንምን ብትባሉ በሁሉም ውስጥ መንገድ ውስጥ ግን አሳልፎ እስከ ክርስቶስ ቀን ድረስ እንደሚያደርሳችሁ ይህን ተረድቻለሁ አለ። እግዚአብሔር ይመስገን። እንደዚህ አይነት መልእክትን ይስጠን በእውነት። ምክንያቱም በወጀብም ባውሎ ንፋስም በብዙ መንገድም ብናልፍ በተድላም ብናልፍ ተድላውን በራሱ ራሱን የቻለ ፈታኝ ነገር ስላለው ማለት ነው። በየትኛውም አይነት መንገድ ውስጥ ብናልፍ ከመጀመር ይልቅ ግን መጨረስ በጣም እጅግ ጉልበት አለው። ከምንጀምርበት ጉልበት ይልቅ የምንጨርስበት ጉልበት እጅግ ብርቱ ነው እና ያስጀመረ የሚያስጨርስ ነው። ለዛ ነው አምላካችንን የምንታመነው ደግሞም ታማኝ ነው የምንለው። አስጀምሮ ወይኔ ግፊቱ ወይኔ ማዕበሉ ወይኔ ትግሉ የሚል አይደለም፣ የሚያስጨርስ ነው እና በእናንተ የጀመረውን ይጨርሳል ነው። እንኳን ጀማሪ ኖረን እግዚአብሔር ይመስገን። እንኳን እኛ አልሆነን የጀመርነው። ለዛ ነው እኛንን የምንናወጠው፣ ጀማሪው አይናወጥም። በሚገጥመን መንገድ ውስጥ ያስጀመረን አይናወጥም። እኛንን እየሄድን ግራ የሚገባን እሱ ግራ አይገባውም፣ እንዴት እንደሚያደርሰን ያውቃል። ስለዚህ ይሄንን አውቃለሁ። እዚህ ውስጥ ቆሞ ለወንጌል እንደሚገባ እንዲኖሩ ያበረታታቸዋል። በመከራቸውም ደግሞ ደስ እንዲሰኙ ይመክራቸዋል። በጣም ያደፋፍራቸዋል። ደስ በቃ ምዕራፍ 4 ላይ እንደውም ሁላችንም እንደምናውቀው በጌታ ደስ ይበላችሁ ብሎ ደግሜ እላለሁ ይላል። ተሳስቶ እንዳይመስላቸው ማለት ነው። እዚህ ውስጥ አሁን ምን ተሰምቶት ነው ጳውሎስ ደስ ይበላችሁ የሚለን? እንደ ደግሜ አሳስባለሁ። ምክንያቱም የደስታ ከበባ ውስጥ አይደሉም፣ የደስታ ነገር ውስጥ ስለ ጳውሎስም ግራ መጋባት አለባቸው። ቢያዩት ፈቅ ማይል ነገር አለባቸው። ነገር ግን ደግሜ እላችኋለሁ ደስ ይበላችሁ፣ እንደውም በአንዳች አትጨነቁ፣ ልመናችሁን በምስጋና አርጋችሁ ለእግዚአብሔር አቅርቡ እንጂ በጭንቀት አይሆን፣ አትጨነቁ። ለምን? የሚያስብላችሁ ስላለ፣ እሱ ስለሚያስብላችሁ። እናንተ ግን ከደስታ ከወጣን ሐዘን ውስጥ ከሆንን ግራ መጋባት ውስጥ ከሆንን እውነት ለመናገር ማመስገንም ያቅተናል፣ ማመንም ያቅተናል። ለዛ ነው በእግዚአብሔር ላይ ባለ ደስታ ብንመካ፣ በእግዚአብሔር ላይ ባለ ደስታ ብንቆም፣ ብንጸና እግዚአብሔርን ለማመስገን የሚለንንም በእምነት ለመታዘዝ አቅምን እናገኛለን። ስለዚህ ጳውሎስ አንድ ደስ የሚያሰኝ ነገር አውቋል። ምን? እነዚህ የመሰረታት ቤተክርስቲያን ውስጥ ያሉ ቅዱሳን የጀመራቸው ይህን መልካም ስራ በእነሱ ሊሰራ የጀመረው እግዚአብሔር እስከ ክርስቶስ ኢየሱስ ቀን ድረስ እንደሚፈጽመው ተረድቷል። እዚህ ውስጥ ሆኖ ስለ መከራቸው እንዴት ማለፍ እንደሚገባቸው፣ ህይወታቸው እንዴት መሆን እንዳለበት የሚያሳስበው የሚያደፋፍረው በርቱ የሚላቸው ፍጻሜ ያለውን ተስፋ ስለያዘ ነው። እግዚአብሔር ይመስገን። ይሄ ተስፋ የኔና የእናንተም ተስፋ ነው። ይሄ ተስፋ ከጅማሬው ይልቅ ፍጻሜው ብርቱ የሆነበት ተስፋ ነው። እግዚአብሔር የያዘው እግዚአብሔር የሚጨርሰው፣ እግዚአብሔር የጀመረው እግዚአብሔር የሚያደርሰው ተስፋ ነው። እግዚአብሔር ይመስገን። ስለዚህ ልክ ወደ ምዕራፍ 1 ወደ ቁጥር 27 ጋር ስንመጣ ምን ይላቸዋል? አንድ ነገር ደስ እንዲለኝ እፈልጋለሁ ይላል። 27 ላይ እንደዚህ ላንብበው። ይሁን እንጂ ይላል መጥቼ ባያችሁ ወይንም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድም ነገር እንኳን በተቃዋሚዎች አትደንግጡ። ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህም ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና ይላል። በቃ አሁን በምንድን ነው የሚያደፋፍራቸው ብትሉ ልክ ከቁጥር 20 እስከ ቁጥር 26 ባለው ስለ ራሱ መንገድ ነው የሚነግራቸው። ስለ እነሱ የሚያስበውን ይነግራቸዋል። እያለፈበት ስላለው መንገድ ይነግራቸዋል። ወንድሞች ተነስተው እስሩን ለማጠንከር አንዳንዶች በቅንነት በመልካም ክርስቶስን ይሰብካሉ፣ አንዳንዶች ደግሞ እስራት ለወገኔ ይጠቅማል ብለው ደስ ለማሰኘት ለሆኑ አካላት ብለው በክፉ ኢየሱስን ይሰብኩታል እና በምንም
የክፉ ሐሳብ ለጳውሎስ እስራትን ለማብዛት ከመሆኑ የተነሳ ነው። ነገር ግን ኢየሱስን ይሰብኩታል። ጳውሎስ የሚለው እያሉ ማለት ነው። ጳውሎስ እንደዚህ የሚለው ኢየሱስ ይህንን ሲሰብክ ይህንን ሲል ክሱ ራሱ ኢየሱስ ነው። ክሱ ራሱ የሚናገረው መልእክቱ ነው። እያዳረሰ ያለው መልእክቱን ነው። ግን በሁሉም ቢሆን ደስ ይለኛል አለ። በዚህም በዛም መንገድ ኢየሱስ ስለሚሰበክ ደስ ይለኛል። አሁን ብቻ አይደለም ደስ የሚለኝ፣ ወደፊትም ደስ ይለኛል። በምንም መንገድ ኢየሱስን እንሰብካለን ማለት አይደለም። እንደዚህ ሲባል ሰምተን የምናክ ከሆነ በምንም ይባል እንዴትም ያርጉት፣ እንዴትም ያጨማልቁት፣ እንዴትም ብለው በምንም መንገድ አይደል በምናየው አይነት አኳኋን ማለት ነው። በምንም መንገድ ኢየሱስ ይነገር፣ ኢየሱስ ይባል እንጂ የሚባል አይደለም። ክፍሉን በትክክል ካየነው ክፋቱ ያለው ጳውሎስ ላይ ነው። ጳውሎስን ለማሳሰር ጳውሎስን እስከ ሞት ድረስ ቅጣት እንዲጠብቅበት ለማድረግ የተነሳ መንፈስ ነው እንጂ ኢየሱስን በተጣመመ መንገድ ይሰበክ ማለቱ አይደለም። ሕይወት በተበላሸ መንገድ ስለ ኢየሱስ ይነገር ማለቱ አይደለም። ነገር ግን ለኔ መከራ ለማብዛት ቢሆን፣ እኔ ላይ ሞትን እስራትን ለማበርታት ቢሆን ይሰበክ፣ በክፋትም ይስበኩት። ፈሪሳውያን አይሁዳውያን ለማስደሰት ለነሱ ብለው እነሱን እኛ እኮ ቆምንላችሁ ለማለት ራሳቸውን ጥቅመኞች ለማድረግ ቆመውም ቢሆን ከዛስ በዚህ ጥቅም ጳውሎስ የሚዋረድ ጳውሎስ የሚጠፋ ቢሆንም ይሰበክ። እኔ አልኑር ማለቱ ነው። ስለኔ ምንም ይሁን ኢየሱስ ግን ይናገር። በክፋትም ቢነገር በበጎም ቢነገር ኢየሱስ ይነገር። ክፋቱና በጎነቱ ግን ጳውሎስ ላይ ከሚያመጣው ነገር አንፃር ነው እንጂ የክርስቶስ መልክና ሕይወት ላይ ከሚያመጣው ለውጥ አንፃር አይደለም። እቺን ብቻ አስምሬ እንዲህ ግን ከሆነ ነው የሚላቸው። እንዲህ ከሆነ አሁን እኔ ብመጣ ይላል። በሁለት ሐሳብ ነው እንደውም እምጨነቀው አለ። ማለት በቃ ለሞትን ብሰጥ ልሙት ለኔ ጥቅም ነው አለ። ብኖር ደግሞ ለእናንተ ጠቅማለሁ። ስለዚህ የትኛውን እንደምመርጥ እኔም ብትጠይቁኝ አላስታውቅም። በጣም እንደሚወዳቸው ራሱ የምናውቅበት ነው። ቢኖርላቸው ይመርጣል። ለምን? ካለባቸው ግፊት የተነሳ ቢገኝላቸው፣ ቢከላከልላቸው፣ ቢያጸናቸው፣ ቢመክራቸው፣ ቢያስታጥቃቸው ደስ ይለዋል። ነገር ደግሞ ይሄ ሁሉ ነገር ሄዶ ጡዘቱ ሄዶ ደግሞ ስራቱ በርትቶ ፍርድን አምጥቶ ደግሞ ለሞት ቢሰጥ ሞት እኮ ጥቅሜ ነው አለ። መሞትም አያስፈራውም። እንደውም ለኔ በጣም ሞት ውጤት አለው፣ ወደ ጌታ የሚሄድበት ነው፣ ይሁንልኝ ነው የሚለው። ግን የቱን እንደምመርጥ ባላውቅም ግን ስረዳ እንደምቆይ ይገነዘባለሁ። እንደውም እንደምመጣም እንደማያችሁም በቶሎ እንደሚሆንም ተስፋ አደርጋለሁ ይላል። ስለዚህ ግን እስከማያችሁ ድረስ አንድ ነገር አድርጉልኝ፣ ደስ እንዲለኝ አንድ ነገር አድርጉልኝ። ምን ይላል? በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እስከ አሁን የለም አይደል? ሊያቸው አይችልም፣ አብሯቸው ሊሆን አይችልም። ግን ቢያንስ ወሬያችሁን መስማት ፈልጋለሁ። ምን የሚለውን አሉ እንዴት ሆነው በጣም በወንጌል አገልግሎት እየተጋደሉ ልባቸው አንድ ነው፣ አልተከፈለም። ይሄ መከራ ይሄ ሁኔታ አልከፋፈላቸውም። ነገር ግንስ በአንድ መንፈስ ቆመዋል፣ በአንድ ፍቅር ቆመዋል። አንድ አይነት ህይወት አላቸው፣ አንድ አይነት ተጋድሎ አላቸው። በነገራችን ላይ ከራሱ ጋር ነው የሚያነጻጽረው ይሄንን ተጋድሎ እሱ ካለበት ሁኔታ አንፃር ጋር ነው። ለዛ ነው የመጨረሻው ቁጥር ላይ ምን ይላል? በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባቸዋል። ምንም ቢያደርግ ከዚህ ከመጣው ነገር ሊከልላቸው አልቻለም። ግን ምን ሆኗል? ይሄ መጋደል ደርሶባቸዋል። አብረን እንጋደል። ለምን? ውጤት ስላለው። ምን አይነት ውጤት? በክርስቶስ ልታምኑ ብቻ አይደለም የተጠራችሁት። አሁን በጣም ጥሪያችን አንዳንዴ እመን እና የዘላለም ሕይወት ታገኛለህ፣ ትድናለህ ነው እኮ ነው፣ የሆነ ነገር ነው። ግን እና ትድናለህ ብቻ አይደለም። የዳነበት እውነት፣ የዳነበት ወንጌል፣ የዳነበት የምስራች ቃል ከዓለም ጋር ጸበኛ ነው። ስለዚህ ዓለም ትጣለዋለች። ይድናል፣ መከራን ደግሞ ይቀበላል። ልታምኑ ብቻ አይደለም፣ በእርሱ ደግሞ መከራ ልትቀበሉ እንጂ። ስለዚህ በእርሱ ብቻ ልታምኑ ካልተጠራችሁ መከራን ስትቀበሉ እንደ ክፉ አድራጊ አይሁን እንጂ አይደል፣ እንደ ዓለም የተስማማ ሁኔታ አይሁን እንጂ እምነታችሁ የምትጋደሉት መከራን ይዞ ስለሚመጣ ነው። ያዳናችሁ መከራችሁን ይዞባችሁ ይመጣል። ድናችሁበታል፣ ግን ደግሞ መከራን ይሰጣችኋል። ደጋግመን እንደምንለው መከራ እየጠራን አይደለም፣ ብንጠራውም ባንጠራውም በዙሪያችን ነው አለ። ግን በተለይ እንደ ኢትዮጵያዊ ለማለት ነው። ግን
ወንጌል በራሱ እንደ ዓለም አይነት መከራ አይደለም። ዓለም የራሷ ደስታ አላት፣ ዓለም የራሷ መከራ አላት። ስለዚህ እኛ የሚደርስብን መከራ ዓለም ከክርስቶስ ጋር የተጣላችበት መከራ ነው። እሱን አንቀራ ተፍተዋለች፣ እኛንም ትፍት ታረገናለች። ሲጀምረው ከኖርነው ነው የምናገኘውም ራሱ ማለት ነው። ይህንን ህይወት ልንኖረው ከተነሳንም ነው ይህንን መከራም የምናገኘው እንጂ ካመቻመሽን እኮ ጊዜው የኛ ነው። ከተደላደልን እኮ የኛ ነው። በጣም ሆኖልናል። በጣም እንደዚህም ጊዜ እግዚአብሔር ይሰራል። ጊዜ የለም ግን ነው ወይ ነው ወይ እግዚአብሔር የሚለንን ድምጽ፣ እግዚአብሔር የሚለንን ቃል፣ የእግዚአብሔርን አኗኗር አቁመን ነው ወይ ዓለም የተቀበለችን? ተቀብለው አታውቅም። ጌታ ኢየሱስ ሲሄድ በጣም አስረግጦ ነግሮን ከሄደው ነገር አንዱ ምንድነው? እንዴ ሲጠራችሁ፣ ሲገድሏችሁ፣ ሲያሳድዷችሁ እንዳትደነቁ። ለምን? ይሄን በእኔ አድርገውታል። ስለዚህ ባሪያ ከጌታው አይበልጥም፣ አንበልጥም። እና ከዛ ፍለጋ ውጪ ከሆነን ራሳችንን እኔ ከሱ ጋር ነን አይደለንም ወይ እያለን ከዛ መንገድ ውጪ ከሆነን ለምን የሱ የሆነውን መቀበል አትችልም ዓለም በአጠቃላይ? ለምን ካልን ዓለም በክፉ ተይዛለች። ክፉ ደግሞ ተቃዋሚ ነው። ክፉ ደግሞ ይጠላዋል። ክፉ ደግሞ እሱን ነው የሚያሳድደው። ስለዚህ እሱ የሆኑት አብረው ይሰደዳሉ ነው። ስለዚህ አንድ ነገር እርግጥ አድርገን እንድናይ እፈልጋለሁ። ምን ብንል ልናምን ብቻ አልተጠራንም፣ ደግሞ መከራም ልንቀበል ነው። መከራ ግን ስንቀበል መጽሐፍ ቅዱስ እንደሚያስተምረን የክብር መንፈስ እንደ ክርስቶስ አይነት ከሆነ፣ የጌታ አይነት ከሆነ፣ እንደ መንገዱ አይነት ከሆነ ከዓለሙ መከራ ዓለሙ አለኝ ብላ ከምትጣላን መከራ በላይ የሚያደርገን የእግዚአብሔር መንፈስ ደግሞ ያርፍብናል። ስለዚህ ደስ ይለናል። ለዛ ነው እስር ቤት ውስጥ ነው፣ ብዙ አይነት ችግር ተፈጥሯል፣ ግን ደስ ይበላችኋል። ደስታዬን ፈጽሙልኝ። ምን ሆናችሁ? በአንድ መልክ፣ በአንድ መንፈስ፣ በአንድ ፍቅር አንድ ሆናችሁ የወንጌልን ተጋድሎ እያደረጋችሁ ብትቆሙ ደስታዬን ፈጽሙልኝ። መከራን ለመቀበል ብትወስኑ በዚህ ውስጥ አልቃሽ አትሆኑ ነው ባጭር ቃል ለኔ የሚገባኝ። እየሄዳችሁ ሆነ ለምን ይሄ ሆነብኝ እያልን እግዚአብሔርን ማለት ይሄ ህይወት እንዳልተሰጠው ሰው ለምን ይሄ ደረሰብኝ እያልን ከዓላማው ውጪ ከፈቃዱ ውጪ የምንዘናጋ ሰዎች አንሁን። ጳውሎስ ታሰረ። ስለዚህ እንዴት ነው እኔ ነገ ለእስር ምሰብከው? እንዴት ነው ይሄንን ማውጀው? እንዴት ነው የሱን መንገድ ውጤት አይቼ እንዴት ነው መከተለው? አልከተልም ባይ እንዳንሆን፣ ከዓላማው ፈቀቅ የምንል እንዳንሆን፣ ከመንገዱ ፈቀቅ የምንል እንዳንሆን አብራችሁኝ ተጋደሉ። በዚህ ደግሞ ደስታዬን ፈጽሙልኝ። ጥንቅር ብሎ ማለት ነው። ለምን? ስለአመነ እንደተባባል ነው። ፍጻሜን እስከ ኢየሱስ ክርስቶስ ቀን ድረስ ሊያደርሳቸው እንደሚችል ስለተረዳ እግዚአብሔር አስረድቶታል። በቃ ገብቶታል። መልእክትን ተቀብሏል። ከእግዚአብሔር ሰምቷል። ምንም አይሆኑም የሚለውን ነገር ጳውሎስ ተረድቷል፣ ሰምቷል። ስለማውቅ አሁን ኑሮ ግን ይቀጥል። የትኛውን? ለወንጌል እንደሚገባ ኑሮ የሚለውን ማለት ነው። ስለዚህ መከራን ልንቀበል ለመወሰን፣ በአንድ ልብ ለመሆን ለመወሰን ምዕራፍ 2 መጀመሪያ ላይ እንደሚነግረን ለእያንዳንዱ የሚጠቅመውን አይመለከት ለባልንጀራው ደግሞ እንጂ እያንዳንዱ ከራሱ ይልቅ ባልንጀራው እንዲሻል በትህትና ይቁጠር የሚለውን መልእክት ለመቀበል አንድ በጣም ረገጥ ያለ ምሳሌ የሚያስፈልግ ይመስላል። ለዛ ነው ክርስቶስ ኢየሱስን ከቁጥር 5 ጀምሮ ያመጣልናል። አሁን ለወንጌል ምላሽ መስጠት አለብን። ለዚህ ኑሮ አደርሳለሁ ላለው ኑሮ ያ መልክ እንዲገኝብን፣ ያ ህይወት እንዲገኝብን ያስፈልጋል። ይሄንን ስለመከራቸው አንድ ምሳሌ ያሳያቸዋል። በጣም ግዙፍ ምሳሌ፣ ልንደርስበት የማንችለው ግን ደግሞ ልንደርስበት የምንጓዘው አንድ ምሳሌ ያሳየናል። ምሳሌው ደግሞ በተግባር የሆነ ነው። በተግባር የተገለጠ ነው። በተግባር የዳንበት ነው። እኛ የተገኘንበት ነው። ህይወትን የተቀበልንበት ነው። ከባርነት ወጥተን ወደ እግዚአብሔር ልጅነት የተሻገርንበት ነው። ስለዚህ ትኩረታችሁን ጌታችን ኢየሱስ ክርስቶስ ላይ አድርጉት። አንድ ሐሳብ እንዲኖራችሁ፣ አንድ ልብ እንዲኖራችሁ፣ ባልንጀራችሁ ከናንተ እንዲሻል አርጋችሁ እንድትቆጥሩ፣ ደግሞ በመከራውን ለመቀበል በጣም በቃ ጉልበታም ሆናችሁ እግዚአብሔር መረጠኝ ብለን እዚህ ውስጥ እንድንቆም የሚያደርገንን አንድ መልክ ማየት አለብን። ምን አይነት መልክ? ምዕራፍ 2 ቁጥር 5 የሚነግረን እሱን ነው። በክርስቶስ የነበረ
ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ይህንን ምሳሌ መስሉ፣ ይህንን ፍለጋ ፈልጉ፣ ይህንን መንገድ ተጓዙ እና እንዴት እናፈግፍግ ከዚህ ምን አቃተኝ እንበል። ጸጋን እንለምናለን እንጂ ጌታ እግዚአብሔር ያደረገልንን ነገር እኮ ስናይ እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ እኛ እኮ ሰው ነን፣ የባሪያ መልክ ያለን ነን፣ ኃጢአትም የገዛን ነን፣ በደልም የዋጠን ነን፣ የዚሁ ሰፈርም ሰው ነን። እሱ እኮ አምላክ ነው ሲኖር ሳለ ግን አለ የባሪያ መልክ ያዘ። አምላክ ሆኖ ሳለ ሰውነትን ራሱ ላይ ጨመረ እና በእየለቱ ይህንን ልናስብ ያስፈልገናል። ከጌታ ጋር ስንጓዝ መከራን ለመቀበል ለሱ አገልግሎት በአንድ ልብ ለመቆም ባልንጀራችንን ከፊታችን ለማስቀደም ዝቅ ለማለት ዝቅ ያለውን ማየት ያስፈልገናል እና ዝቅታው ልክ የለውም። እኔ ወንድሜን ከፊቴ ሳስቀድም ወንድሜ ነው እኔን ነው የሚመስለው ማለት ምንም ከባድ ነገር አይደለም። እንደው አጥልቀን ካሰብነው አጥልቀን ካየነው በክርስቶስ ምሳሌ ውስጥ ገብተን ካየነው እሱ እኮ አምላክ ነው። አምላክ ሲሆን ሰውነትን ጨመረ። አምላክ ሲሆን አምላክነትና ሰውነትን ያዘ። ፍጹም አምላክ ፍጹም ሰው ሆኖ ራሱን አዋረደ። በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ ነው የሚለው። ፈቀደ። እግዚአብሔር አብ ሊያድነን ወዷል። ሰማይ የሰው ልጆችን ሊያድን መክሯል። ግን ደግሞ ለዚህ የሚሆን መስዋዕት ያስፈልግ ነበር አይደል? እኛን የሚመስል ከኛ ምንም አልሆነም፣ ከሰው የቱም አላዳነንም። የሕጉ ስርዓት እንደምናየው የመስዋዕቱ ስርዓት አላዳነም። ሰውን ወደ እግዚአብሔር ማቅረብም ማስታረቅም አልቻለም። ስለዚህ ፍጹም የሆነ መስዋዕት ያስፈልግ ነበር። ሕጉም ጥላ ሆኖ ነው የመጣው እና ጌታችን ኢየሱስ እሺ አለ። ለዚህ እሺ አለ። ሰው ከመሆኑ ነው ውርደቱ የሚጀምረው። በነገራችን ላይ ሰው ከመሆኑ በረት ከመወለዱ ነው ዝቅታው የሚጀምረው። ማለት መስቀል ላይ ሲንጠለጠል ብቻ አይደለም። ሲያውቁትና ሲገፉት፣ ሲተፉበትና ሲንቁት፣ ሲመቱትና ሲገርፉት አይደለም። እሱ ጣሪያው ነው መውረድ ወርዶ የመጨረሻው ይመስለኛል። ሲጀምር ጀምሮ ሰውነትን እሺ ብሎ ሲታዘዝ፣ ምክንያቱም በግድ አይደለም። እግዚአብሔር አብ አንተ ትሄዳለህ አይደለም ያለው፣ ራሱ እሺ ያለ ነው የሚለው። ራሱን ባዶ አደረገ፣ ታዘዘ። ባዶነት ከምን? ከመለኮትነት። አምላክ ነው። አምላክነቱ እንዳለ ሰውነትን ጨመረ። ለዛም ነው ሰይጣን ሲፈትነው እናስታውሳለን። በተራበ ጊዜ ነው ጠብቆ ይህንን ድንጋይ ዳቦ አድርግ አለው። ግን ጌታ ኢየሱስ ለራሱ አልተጠቀመውም፣ ለራሱ አላደረገውም። ማድረግ እንደሚችል ያው ሲያበላቸው አይተናል። 2 አሳና 5 እንጀራ ሲያበዛ አይተናል። ይችላል፣ ግን ለራሱ ግን አላደረገም። ወደ ራስ ሲያመጣው አላደረገውም፣ አልተጠቀመበትም። ነገር ግን ለኛ ሲሆን ግን ጌታችን ኢየሱስ ሲታዘዝ እናየዋለን። በብዙ ሲፈተን ለራሱ አንዳች ነገር አላደረገም። አምላክ ነው። አምላክነቱን አልተወውም፣ አስቀምጦት አልመጣም። በነገራችን ላይ አምላክ ነው፣ ባዶ ግን አደረገ። በጣም ይገርማል። እኔ ምንን ይሆን ልተውልህ የሚከብደኝ እላለሁ። ማለት ምን ስለምችል የትኛውን ሙሉ ነገር ይሆን መተው ያቃተኝ እላለሁ ስለዚህ ነገር ሳስብ። ምክንያቱም መለኮት ባዶ መሆን እኮ ማለት ሲወለድ ራሱ በከብቶች ማደሪያ ማለት ነው። ሲወለድ እንኳን ስፍራ አልተገኘለትም።
ስለኔና ስለናንተ ነው። በነገራችን ላይ እግዚአብሔርን ስለመታዘዙ ነው። በመታዘዙ ውስጥ ነው እኛ የዳን ነው። የእግዚአብሔርን ፍቃድ ፈጽሞ በማድረጉ ውስጥ ነው ድነትን ያገኘ ነው የተቀበልነው። እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ ዓለም የሚመጣ የለም። እንደውም ዮሐንስ ወንጌል ምዕራፍ 5 ላይ ያጠናን እንዳለን በጣም ክርክራቸው ሲበዛ እኔን ባታምኑኝ አለ ስለ ስራው አብ እንደላከኝ ከላይ እንደሆነ የመጣሁት የዚህ ሰፈር ሰው እንዳልሆንኩ እንድትቀበሉኝ ስለ ስራው መኑኝ ማለት በአይናቸው ፊት የማይካድን ነገር እያደረገላቸው አልሰማ ቢሉት ከመጥምቁ ዮሐንስ እኩል ቢያረጉት ከአንዳንድ አገልጋዮች እኩል ቢያረጉት እኩል አይደለም። እኩል ካረግነው ልንድንበትም ልንፈወስበትም አንችልም። እኩል አይደለም። እሱ የበላይ ነው። እሱ መለኮት ነው። በእግዚአብሔር መልክ ሲኖር ሳለ ነው ሰውነትን የጨመረው። ጨምሮ ነው ማንነቱ ላይ ጥሎት አይደለም፣ አስቀምጦትም አይደለም። የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ከዛ ለሞትም ይላል፣ ይኸው ለመስቀል ሞት፣ ለውርደት ሞት፣ ለእርግማን ሞት የታዘዘ ሆነ። በዚህ ከእግዚአብሔር ጋር ተስማማ። ለወንጌሉ እንዴት እንኑር? ምን አይነት አንድ ልብ ይኑረን? ምን አይነት አንድ ፍቅር ይኑረን? እንዴት አድርገን ባልንጀራችንን ከፊታችን እናስቀድም? ክርስቶስ በሄደበት መንገድ ሄደን፣ ኢየሱስ በቀደመው በረገጠው ባመለከተን መንገድ ሄደን፣ ለዚህ እኛ ውስጥ ያለውን ማንነት እንዲገድልልን እየለመንን፣ እንዲያጠፋልን እየለመንን እዛ ጋር ያድርሰን። ለምን ብትሉኝ ቁጥር 10 እግዚአብሔር ይላል የታዘዘ ሆነ ብሎ በዚህ ምክንያት አንድ ምክንያት አለው። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አንድ ምክንያት አለው እግዚአብሔር ይህንን ከፍታ የሰጠበት፣ እግዚአብሔር ምስጋናን የተቀበለበት፣ እግዚአብሔር ልጁን ያከበረበት አንድ ምክንያት አለው። በጣም በጥልቀት ራሱን በማዋረድ የታዘዘበት ህይወት እና እግዚአብሔር በኃይል እንዲሰራ ምንለምን ምንጠብቅ ደግሞም የኃይሉ ጊዜ ላይ የደረስን ሰዎች ነን። በእውነት ይሄን ምለው በቃ እግዚአብሔር እኔን ልቤን በሚያበረታበት እምነት ሆኜ ነው ሊነጋ ባቀላላበት ደግሞም በሚነጋበት ደጅ ላይ ቆመን ዛሬም ራሳችንን ተሻግረንም ገብተን ብርሃን ውስጥም ቆመን የምንፈልገው አንድ መልክ ሊኖረን ያስፈልጋል። የባሪያ መልክ። የባሪያ መልክ ክርስቶስን በባርነት ዝቅ ካላልንለት በነገራችን ላይ በወንድምና በእህቶቻችን ፊት ዝቅታ የለንም፣ ሊኖረንም አይችልም፣ ሊታይም ሊገለጥም አይችልም። እናደባልቀዋለን። ከሰው ከጀመርነው ያስቸግረናል። ከራሱ ግን ከጀመርነው ይሄዳል፣ ይካፈላል። ምክንያቱም በሁሉ ዘንድ ስላለ፣ በሁሉ ስፍራ ስላለ፣ ምሳሌው ከሱ የተጀመረ ስለሆነ እሱ የተዋረደበት ነው። ለምንድን ነው መዋረድ የሚከብደኝ? እሱ ዝቅ ያለበት ነው። ለምንድን ነው ዝቅ ማለት የሚከብደኝ? ምንድነው የፈለኩት? ከጌታ ጋር ስኖር ጌታን ላገለግለው ሰውስን ምንድነው የፈለኩት? ሮሜ ላይ እኮ ሲነግረን አክብሮናል እኮ፣ አጽድቆናል እኮ፣ ጠርቶናል እኮ፣ ደርሰናል እኮ እግዚአብሔር ሐሳብ ውስጥ። ግን ልንጸድቅም ልንጠራም ልንከብርም አስቀድሞ የሚነግረን ነገር አለ። ሮሜ ምዕራፍ 8 ላንብብ። ቁጥር 29 እንደዚህ ይላል።
ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። ሮጠን የመጨረሻዎቹ ቁጥሮች ላይ ያለን ይመስለኛል። 30ኛው ቁጥር ላይ ያለን ይመስለኛል። ጠርቶናል፣ አጽድቆናል፣ አክብሮናል፣ ልጅ አድርጎናል። በጣም ልባችን ውስጥ አለ፣ በጣም ህይወታችን ውስጥ አለ። ግን እነዚህ ሁሉ ነገሮች እኮ አስቀድሞ የተወሰነብን መልክ ጋር ይዘናቸው እኮ ካልሆነ ራሳችንን መፈተሽ አለብን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን። በነገራችን ላይ አስቀድሞ አውቆን ነው፣ አስቀድሞ ነው የሚያውቀን። ዛሬ አይደለም፣ ለእምነት መታዘዝ ስንቀርብ አይደለም። እምነት እንዲሆነን እንድንታዘዝ ራሱ አስቀድሞ ያውቀናል። አስቀድሞ ባወቀን ህይወት ውስጥ አንድ ነገር ወስኖልናል። አስቀድሞ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ሊያድነን ሲያስበን መልክም ወስኖልናል። የወሰነልን መልክ ነው ጽድቅን ያመጣው። የወሰነልን መልክ ነው እንድንጠራ ያደረገን። የወሰነልን መልክ ነው እንድንከብር ያደረገን። የተሰጠን መልክ ላይ ትኩረት እናድርግ። በሁሉ መንገድ በዝቅታም፣ በመከራም፣ በጭንቀትም ደግሞ በደስታም፣ በኃይልም፣ በክብርም በሁሉ መንገድ የወሰነልን መልክ ላይ ትኩረት እናድርግ። ትንስዬ በጣም ሁሌ ነው የምትለው ስለዚህ መልክ ስታወራ፣ ቢመርጥልን የሱን መልክ መረጠልን ትላለች። ቢመርጥልን አይደል? ቢመርጥልን የክርስቶስን መልክ መረጠልን። ይሄው የክርስቶስ መልክ የባሪያ መልክ አምላክ ነው። በነገራችን ላይ የትኛውም አይነት የጸጋ ስጦታ የትኛውንም አይነት ኃይል ተቀብለን አድገን አምላክ አንሆንም፣ አድገን መልአክ አንሆንም። የምንሆነው ያ የልጁን መልክ ነው። የልጁ መልክ ደግሞ ዝቅ ያለበት ነው። ለዛም ይመስለኛል ብዙዎቹን የአዲስ ኪዳን መልእክቶች አየኋቸው መግቢያዎቹን እና በሚገርም ሁኔታ ጳውሎስም፣ ጴጥሮስም፣ ዮሐንስም፣ ያዕቆብም፣ ይሁዳም በሚገርም ሁኔታ መልእክታቸውን ሲጀምሩ የእግዚአብሔር ባሪያዎች ይላሉ። ሲንደረደሩ የእግዚአብሔር ባሪያዎች ይላሉ። ጳውሎስ ከጥቂቶቹ መጽሐፍቶቹ ውጪ እሱም ሐዋርያነቱ ላይ በጣም ሲጠራጠሩት መልእክቱን እንዲሰሙት ሲሉ ሐዋርያነቱን አጽንቶ የጻፈባቸው ቦታዎች አሉ። ግን ደግሞ የተቀበሉት ሰዎች ጋር ስትሄዱ የኢየሱስ ክርስቶስ ባሪያ፣ የእግዚአብሔር ባሪያዎች ነን ይላሉ። የእግዚአብሔር ባሪያዎች ነን ይላሉ። እንደ ባሪያ ለክርስቶስ ኢየሱስ እንኖርለት። በሁሉ ክብር ውስጥ፣ በሁሉ ዝቅታ ውስጥ፣ በሁሉ ህይወት ውስጥ እሱ የባሪያን መልክ ይዟል እኛን ለማዳን። ደግሞ አድኖናል፣ ደግሞ አክብሮናል፣ ደግሞ አጽድቆናል፣ ደግሞ ያደርሰናል። እስከ ፍጻሜው እንዲያደርሰን ይህንን ተረድቻለሁ አለ። ያደርሰናል። ዛሬ ባሪያ ሆነን ብንኖር ባርነታችን አያስቀረንም። ተዋርደን ብንኖር መዋረዳችን አያስቀረንም። መናቃችን አያስቀረንም። ልጅነታችን በምንም አይፋቅም። በነገራችን ላይ በምንም አይነት ሁኔታ ውስጥ አይፋቅም። ስንኖር ግን የሚፈልገው ምን አይነት መልክ ትፈልጋለህ ብንለው ምን አይነት መልክ ነው ከኛ የምትፈልገው? እንዴት ነው የምናገለግልህ? እንዴት ነው ዘመናችንን የምንጨርሰው? ምን አይነት ማንነት ኖሮን ምን አይነት ምንነት ይዘን እንድንኖር ትፈልጋለህ ብንለው ይሄው የባሪያን መልክ። መተካከል እንደሚቀማ ነገር አልቆጠረውም። በምስሉ ተገኘ፣ ራሱን አዋረደ፣ እስከ መስቀል ሞት ድረስ ታዘዘ። እንዴት ነው የተጋደሉት? እንዴት ነው እንደ ባሪያዬማ አትስቀሉኝ ብለው ተዘቅዝቀው የተሰቀሉት? እንዴት ነው ጳውሎስ እዚሁ ምዕራፍ እዚሁ መልእክት ውስጥ እኮ ይለናል፣ ቢመስል ቢሆንልኝ በሞቱ ልመስለው እመኛለሁ አለ። ሞቱን እንኳን የተመኙበት ህይወት እንዴት ነው? ሲኖሩ ራሳቸውን ባሪያ ባደረጉበት ህይወት ነው። እንደዛ ነው የሚገባኝ። የእያንዳንዱ ቀን ኑሯቸው የእያንዳንዱ ቀን ፍለጋቸው ነው ሞታቸው ጋር የሚያደርሳቸው። ለሞታቸው አሟሟት እንዲመርጡ ያደረጋቸው፣ እንደ ጌታዬ እንዲሉ መሰዋዕትን እንዲወዱት ያደረጋቸው፣ ሩጫዬን ጨርሻለሁ እንዲሉ ያደረጋቸው፣
እንደ ባሪያ ቢኖሩ ነው። ዓለማዊነት በጣም ቤተክርስቲያን ውስጥ ግብት ብሎ በሁሉ አይነት መንገድ በሁሉ አይነት አቅጣጫ ግብት ብሎ አሁን የኛ ይመስላል። በነገራችን ላይ የቤተክርስቲያን መልክ ይመስላል፣ የዓለሙም አይመስልም። እንደውም በጣም አብዴት ያደረግነው ይመስለኛል አንዳንድ ነገሩን ሳየው። ግን መለኪያ አድርጎታል። ምንን ብትዋረዱ ከጌታ ጋር መሆናችሁን ይጠራጠርባችኋል። ለእግዚአብሔር ለክርስቶስ ኢየሱስ ባሪያ ሆናችሁ ብትኖሩ ልጅነታችሁን ይጠራጠርባችኋል። በእውነትና በጽድቅ መንገድ እየሄዳችሁ የሆነበትን ምስል ይጠራጠርባችኋል። እግዚአብሔር ፊት አልቃሾች እንድትሆኑ ይፈልግባችኋል። እንዴ እኔ ለምን እንድትሉ ያረጋችኋል። ለምን ብትሉ ቤተክርስቲያን ውስጥ የሚያሳዩን ከፍታ አለ። ቤተክርስቲያን ውስጥ የሚያሳዩን የዓለማዊነት መንገድ አለ፣ የክብር መንገድ አለ፣ ለኛ ያልተፈቀደ ልትድኑበት ብቻ አይደለም መከራንም ልትቀበሉበት የተባለውን ስበን አምጥተን ቤተክርስቲያን ውስጥ ያስገባ ነው። እና ዓለም እየሄድን አይደለም። በነገራችን ላይ የምንሰቃየው ዓለማዊነትን እያየን አይደለም የተሰቃየ ነው አይደለም። እዚሁ ቤተክርስቲያን ውስጥ ያለውን ዓለማዊነት፣ እዚሁ ቤተክርስቲያን መካከል ያለውን ውድቀት ቤተክርስቲያን የራሱ አድርገው የዓለምን መንገድ አንድ ስታንዳርድ አቁማ መልክ በሌለበት ጥርቅምን አከማሽታ የምታሳየን ነገር ኖሯት የምትሰጠን ነገር ኖሯት የእናንተን ዝቅ ማለት እንዴት ይላል፣ ያጠራጥራል። ከጌታ ጋር እየሄድኩ ነው አይደለም፣ አብሮኝ ነው አይደለም፣ ተገቢ ነው ህይወት ወይስ አይደለም፣ እንዳንኖርለት ልትይዘን ልታስረን ትፈልጋለች። ግን እንደዛ አይደለም። ዛሬም የምንመካከረው ዛሬም የምንባባለው በእኛ የባሪያነት መልክ ያስፈልገዋል። ክርስቶስን እንደ ባሪያዎች ልንከተለው፣ ልናገለግለው፣ ልንገልጠው ያስፈልጋል። መጥምቁ ዮሐንስን እያየን ነው አይደል? በጣም በሚገርም ሁኔታ እንኳን በዚህ ዘመን በዛ ዘመን አንድ ነገር በጣም አስባለሁ። ስለሱ ሳስብ በበረሃ ኖረ፣ በጣም በጭንቀት ኖረ፣ ዝቅ ባለው መንገድ ኖረ እና ጊዜው ሲደርስ በነገራችን ላይ ከ400 ዓመት የዝምታ ጊዜ በኋላ ነው ድምጽ የመጣው በመጥምቁ ዮሐንስ። ወደ አዲስ ኪዳን መግቢያ ነው እና ሁሉ ሰው ግልብጥ አለ ስብከቱን ሰምቶ። ሁሉ ሰው ተገኘ፣ ሁሉ ተሰበሰበ፣ ሁሉ የንስሐ ጥምቀትን ወሰደ። ሁሉ እየሰማው ከሱ ጋር መሆንን ጀመረ። አለቆች እስኪደነቁ ከኢየሩሳሌም መልእክት እስኪመጣለት ድረስ ማነህ እስኪባል መሲሁ ቢሆን ነው እስኪባል ድረስ አንድ ድምጽ አገኙ። ግን እሱ ጠቆመ። ዝቅ ብሎ የኖረው በምድረ በዳ የተንከራተተለት እሱ ድምጽ ብቻ መሆኑን፣ ጠቋሚ ብቻ መሆኑን ወደ ክርስቶስ አደረሰ፣ አሳየ። በፊት ለፊቱ እንደ ባሪያ ነው የኖረው፣ ዝቅ ብሎ ነው የኖረው። ከዛ ጌታችን ከፍ ከፍ ቢል፣ ጌታችን ጋር ሰው ቢመጣ፣ እሱ ወዳለው ሰው ቢሄድ እንዴት አንተን አሉት። በፊት ለፊትህ ቀደመህ እኮ አመለጠህ እኮ እንዴት አስበውለት ይመስላል። እንዳላሰቡለት አሳያቸዋለሁ። አላሰቡለትም። ሊጥሉት በምን በማክበር በክብር በደና ቀን በመልካም ቀን ሊጥሉት፣ ለሱ ያሰቡ መስለው ሊጥሉት። ቀደመህ አሉት። አይ አለ። በደና ቀን ህዝብ ባጀበው ቀን ከምድረ በዳው በወጣበት ቀን ሰው ሁሉ ባለበት ቀን ኖ አለ። ብያቸዋለሁ እኮ አስቀድሜ እኮ መስክሬላቸዋለሁ። እኔ እሱ አይደለሁም፣ እኔ መሲሁ አይደለሁም ክርስቶስ አይደለሁም ብዬ ከመጀመሪያው ነግሬያቸዋለሁ። እሱ ነው ብያለሁ፣ የእግዚአብሔር በግ ነው ብያለሁ፣ ጠቁሜያለሁ። ይህን እንዳል እናንተ ትመሰክሩልኛላችሁ፣ ምስክር ናችሁ። ወደ ሌላ ነገር አትግፉኝ፣ አትውሰዱኝ። እሱ ነው። አሁንም በጣም የገረመኝ ጌታችን ኢየሱስ ስለ ዮሐንስ ሲመሰክር እናንተ አለ ወደ ዮሐንስ ልካችኋል፣ ዮሐንስም መስክሯል። እኔ የሚበልጥ ምስክርነት አለኝ አለ። የዮሐንስን ሕይወት ተከትላችሁ ስትሄዱ የምድረ በዳው ድምጽ
ከ400 ዝምታ ዓመት በኋላ የመጣ ድምጽ የንስሐ ጥምቀት እንዲካሄድ የሆነበት ድምጽ ሄሮድስን ተቃውሞ በእስር ቤት ቢጣል ማንም እኮ ሆ አላለለት። ለምን የእግዚአብሔርን ባሪያ እኮ ያለለት የለም። ማንም እኮ አልተከራከረለት። ትላንትና ቀደመ ያለው እኮ የለም። ማንም አብሮት አልነበረም። እስር ቤት ቢጣል ማንም አብሮት አልነበረም። የተከማቹለት መሰለን እንጂ ማንም አልተከማቸለትም። እና በምን ሂሳብ ነው ኢየሱስ ክርስቶስን አክብሮ ነው የጨረሰው የምንለው? በሄሮድስ እጅ። በአንዲት ሴት ምክንያት ራሱ ተቆርጦ ፍጻሜው ሲያበቃ እንዴት አድርገን ነው አከበረው የምንለው? እኔ ግን ጌታ ዛሬም በዚህ ጊዜ በዚህ ዘመን ተሐድሶ እንዲሆንልን ቤተክርስቲያን እንድትታደስልን የእግዚአብሔር ኃይል በኃይል እንዲሰራልን ጉልበት እንዲሰማን አሸናፊዎች እንድንሆን ባለድሎች እንድንሆን መከራውን አይደለም የሚያስቀርልን እኛን ግን ባሪያ ያደርገናል። እኛን ግን በእርሱ ላይ ይሾመዋል። እኛን ግን በእርሱ ላይ ይገልጠዋል። አላዳነውም፣ ከእስር ቤት አላወጣውም። አንተ ነህ ወይ የምትመጣው ቢለው አንተ ነህ ወይ ቢለው አዎ እሱ መሆኑን ማረጋገጫ ስራውን ላከለት። እየሆነ ያለውን ነገር ያያችሁትን ነገር ሄዳችሁ ንገሩለት አለ። በስራ ቋንቋ ተግባቡ፣ በእግዚአብሔር ሐሳብና ዓላማ ተግባቡ። ፍጻሜውን ግን እዛው እስር ቤት አንገቱ ተቆርጦ በአሕዛብ ደስታ መካከል ቁጭ ብሎ እንደ ስጦታ አለቀ። እና ይሄ ዓለም አገልጋይነትን ክብር ሲያረግብን እንዴት ነው የምናየው? እንዴትስ ነው የምንተርፈው? እንዴትስ ነው ራሳችን ላይ መጨከን ያለብን? መስሎ አያቅም። ከጥንትም አሁንም አይመስልም። ልክ ናችሁ አይለንም። ግን መጽሐፉ ይለናል። መጽሐፉ ግን ያበረታታናል። መጽሐፉ ግን የባሪያን መልክ ሲፈልግ የክርስቶስ መልክ ምን አይነት መልክ? ዝቅ ያለ መልክ የሚያገለግል ሐሳቡን፣ ፈቃዱን፣ ዓላማውን የሚገልጥ ክርስቶስ ጌታ እንደሆነ በእኛ ላይ የሚገልጥ ጌትነቱን የሚያሳይ የምናንስበት ጥልቀት እስከ ሞት ድረስ እስከ እርግማን ድረስ እሺ ብሎ እንደታዘዘ እንደዛ የምንታዘዝበት መልክ እሱ ያበራ ሲሄድ እኛ የምንከስምበት ሲሰራ በእኛ ሰራ ግን እኛ በፍጹም የትም ስፍራ ላይ ገብተን የማንታይበት አለሁ የማንልበት ያንን መልክ ይፈልጋል። ወንድሞቼና እህቶቼ ደርሰናል። ነገር ግን በደረስንበት ህይወት ውስጥ ይሄን ጌታ በምድር ሲመላለስ አምላክ ሰው ሲሆን እንዳላወቁት የማናቀው እንዳንሆን አያንጸባርቅም፣ ፊቱ አያበራም፣ የክብሩ ግን ነጸብራቅ ነው። ኢየሱስ ይሄ እግዚአብሔር ልጅ ብለን ኢየሱስ መዳኛችን ብለን ሄደን ሁሉ ሰው ወደሱ እንዳይሄድ የሚስብ የሚያንጸባርቅ ነገር አልነበረው። ይልቅ ጎስቋላ ነበር፣ ይልቅ ደዌን የሚያቅ ነበር፣ ይልቅ የተጠላ ነበር፣ ይልቅ የተዋረደ ነበር፣ የተናቀ ነበር፣ እጅግም የተናቀ ነበር። አምላክን በምንስልበት ስዕልና መነጽራችን ውስጥ ጌታችንን እንዳንስተው ለዛኔ ሳቱት ይጠብቁታል እኮ። ግን መሲሁ አያብለጨልጭም። መሲሁ በንጉስ መንደር በክብር ዙፋን አልመጣም። እይታችን ያሳስተናል። እንዳንሳሳት መንገዳችንን ድክም ብሎን እንድንቀይር ሲወተውተን እንዳንቀይር። መልኩ የባሪያ መልክ ነው። መልኩ የዝቅታ መልክ ነው። ነገር ግን ያድናል። ነገር ግን ይፈውሳል። ነገር ግን ያሳርፋቸው ነበር። በስልጣን ያስተምራቸው ነበር። ስለራሱ ቀጥ ብሎ ቆሞ ይመሰክር ነበር። ስለደረስን እግዚአብሔርን እንድንለምነው ነው። ብዙዎቹን ቀናቶች አሻግሮ እዚህ ጋር አድርሶናል። መክሮ እዚህ ጋር አድርሶናል። ቀድም እንደተዘመረው በመከራው በቃ እንዲህ እያለን ግን በምክሩ እየደገፈ አድርሶናል። አሁን ሊሮጥብን ነው። ሲሮጥብን ከዚህ አንድ ልብ፣ ከዚህ አንድ መንፈስ፣ ከዚህ መልክ እንዳንጠፋ ሌላ
የክብሩ ቀን ሌላ አይነት አኗኗር ያለን እንዳይመስለን፣ የኃይሉ ቀን ሌላ አይነት አኗኗር ያለን እንዳይመስለን እግዚአብሔርን እንድንለምነው ደግሞ መኖርን እንዲሰጠን። ልመናን ይሰማል፣ ልመናን ያደርጋል። መልኩ ግን የባሪያ መልክ ነው። መልኩ የአገልጋይነት መልክ ነው። መልኩ በሁሉ ክርስቶስ ኢየሱስን ያላቀ መልክ ነው። ስናጠና ልባችን ውስጥ ከቀረው ነገር ውስጥ አንዱን የምነግራችሁ እርሱ ሊልቅ እኔ ላንስ ያስፈልጋል ሲል መላቅን ሁላችን እንስማማለን አለ አንድ ወንድማችን። ማላቅን ክርስቶስ ይላቅን እንስማማለን፣ እንነስላይሳል ማነስን ራሳችንን እናስለምደዋለን ወይ? እሱ ይላቅ እኔ ልነስ በምን? ባኗኗሬ ለወንጌል እንደሚገባ ኑሩ መከራን በመቀበል ወንድሜን ከፊት በማስቀደም ከኔ እንዲሻል በመቁጠር እህቴን በማበርታት በአንድ ልብ የቱ ልብ? ይሄ በክርስቶስ ኢየሱስ የነበረ ሐሳብ የማዳኑን የእግዚአብሔርን ሐሳብ ሊገልጥበት የመጣው ዝቅታ በሱ ውስጥ አንድ ልብ፣ አንድ መንፈስ፣ አንድ ፍቅር፣ እግዚአብሔር የሚያየው ፍቅር ይህንን ያድርግልን። ምላስ ይንበረከካል፣ ያውጃል፣ ኢየሱስ ክርስቶስን ከፍ ያደርጋል፣ ለእግዚአብሔር አብ ክብር ይመሰክራል። ጊዜው እንደዛ ነው። የደረስንበት የገባንበት ጊዜ እንደዛ ነው። ግን እርሱ ይላቅ እኛ እንነስ። ጸጋ ይብዛልን። ይህንን እንለምን፣ ይህንን እንለምን። እየጀመረ ሲጨርስ ሲያስገባን የጸሎታችን መልስ ጋር ሲያደርሰን እንደ ባሪያ ያድርሰን። እንጸልይ።